የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የአክብሮት ሰላምታችን ይድረሳችሁ። የሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ሁኑ። ወደ ቀዳሚው ዜናችን እናልፋለን። የ2018 ዓመተ ምህረት የሀገር አቀፍ የሰበካ ስምሪት ስልጠና በሸገር ሀገረ ስብከት ለሚገኙ ለሰበካ ጉባኤ ለአስተዳደር ሰራተኞችና ለሰባኪያነ ወንጌል ተሰጠ። መምህር ጌታቸው በቀለ ዝርዝሩን አዘጋጅቶታል። የካቲት 5 ቀን 2018 ዓ.ም ሀገር አቀፍ የሰበካ ስምሪት ስልጠና ለሸገር ሀገር ስብከት ለሰበካ ጉባኤ ለአስተዳደር ሰራተኞችና ለሰባኪያነ ወንጌል በመንበረ ፓትርያርክ ጠቅላይ ቤተ ክህነት አዳራሽ ተሰጥቷል። በስልጠናው መርሃ ግብር ላይ ብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የበላይ ኃላፊ ሊቀ ጳጳስ እንደተናገሩት ቃለ ዓዋዲው የቤተ ክርስቲያን መተዳደሪያ ደንብ ነው። አባቶቻችን በተሰጣቸው መመሪያ ሰርተው ውጤት አምጥተዋል። ዛሬም ዘመኑን መዋጀት አለብን ሲሉ ገልጸዋል። ያው ስብከተ ወንጌሉ ነው የመጀመሪያችሁ። ቃለ ዓዋዲው ከዚያው እንዴት አድርጎ መተዳደሪያ ነው እና ስለዚህ በተቻለ መጠን አባቶቻችን በተሰጣቸው መመሪያ ሄደው ግብ ደርሰዋል። ውጤቱ ጥሩ ሆኗል። ዛሬ እዚህ እንድትደርስ ቤተክርስቲያኗ የነሱ ተጋድሎ የነሱ አስተዋጽኦ ልክ እግዚአብሔር ባላቸው ነው። መመሪያ አታድርጉ ያላቸውን አላደረጉም እና ስለዚህ እኛም ጨርሰን እንደው ዘመኑን መዋጀት ተገቢ ነው። ከዘመኑ ጋር ነው። ከዘመኑ ውጭ ሰው መኖር አይችልም። የትናንትናው መነሳ እንዲሆነን ነው እንጂ በትናንትናው ዛሬ መኖር አንችልም። በዛሬው ፀሐይ ብቻ ነው። የትናንቱ ፀሐይ የሚጠቀም ተጠቅሞበታል፣ የሚሞቀው ሙቆታል፣ ሰነፉም ያው ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስም እንደተናገሩት ትልቁ መሰረታችን ቃለ ዓዋዲው ነው። ቃለ ዓዋዲውን መመሪያችን አድርገን ከተጓዝን የሚያስቸግረን ነገር የለም። ይህ ስልጠናም ስለ ቤተ ክርስቲያናችን መተዳደሪያ በደንብ እንድናውቅ ይጠቅመናል ሲሉ አባታዊ መልእክታቸውን አስተላልፈዋል። እንግዲህ ዋናው ትልቁ ስራችን መሰረታችን ያው ቃለ ዓዋዲ ነው። ቃለ ዓዋዲ ላይ በደንብ ስለ ቃለ ዓዋዲ ከገባን ስለ ቃለ ዓዋዲ መመሪያችን አርገን ከተጓዝን የሚያስቸግረን ነገር የለምና ብዙዎቻችን ካህናት አባቶች ሳይሆኑ ሌሎች ሰበካ ጉባኤ አባላት አሉ ሌሎች አሉና በደንብ ሊገባን በጣም ያስፈልጋልና እሱኑ ስለ አስተዳደር ስለ ቃለ ዓዋዲ ስለ ቤተ ክርስቲያናችን መተዳደር ደንብ በደንብ መላልሰን ብንማር ብናውቀው በጣም ይጠቅመናልና ይሄ የተለመደ ጥንት ሲደረግ የነበረ ስምሪት በመሆኑ ሁላችንም ተገናኝተን መነጋገሩ መወያየቱ ያስፈልጋል። ስለ ቤተ ክርስቲያናችን ስለ አስተዳደሩ ስለ ሁለመናው ተገናኝተን ብንነጋገር ብንወያይ የበለጠ ደግሞ የተሻለ ይሆናልና እንደምታውቁት በሌላው እንደምታዩት የግምገማ ጊዜ የግምገማ ሰዓት አለ የመገማገም ማለት ነው። ዘንድሮ ዓመት ከሰራን ከዛ በኋላ ግምገማ አለ። ምኑ ላይ ጠንካራ ስራችን ምኑ ላይ ጠንካራ ጎናችን ደካማ ጎናችንስ ያቀርነውን ስራ ላይ አውለናል ወይ በትክክል ሰርተናል ወይ የሚለውን ገምጋሚ አካል አለ። እኛ ሳንሆን ሰራተኛው ሳይሆን የሚገመግመው ሌላ አካል ነውና ይገመግማል። ሰው በየጊዜው እየተገመገመ ሲሆን ስራው በጣም የተቃና ይሆናልና ስለዚህ ይሄ እንደውም ዘገየ በየጊዜው ተገናኝተን ብንገማገም በጣም የተሻለ ይሆን ነበርና ስለዚህ በዚህ መልኩ ተገናኝተን መነጋገራችን በጣም ጥሩ ነው። ስልጠናውን የሰጡት የሰበካ ጉባኤ ማደረጃ መምሪያ ኃላፊ መላከ ሰላም ዶክተር አባ ቃለ ጽድቅ ሙሉጌታም የሰበካ ጉባኤ አመሰራረትና የቃለ ዓዋዲውን አፈጻጸም በስፋት አብራርተዋል። ሰበካ ጉባኤ የቤተ ክርስቲያናችን ዋስትና የሆነ እንዲሁም እንደ ብፁዕነታቸው
የቤተ ክርስቲያንን ሐዋርያዊ ተልእኮ በትክክል የሚገልጽ የሰበካ ጉባኤ አደረጃጀት ነው። ነገረ መለኮትም የሚገለጥበት ነው። ምክንያቱም ቤተ ክርስቲያን የማህበረ ካህናትና ማህበረ ምእመናን ውህደት ናትና ነው። ስለዚህ ሰበካ ጉባኤ ካሉን መምሪያዎች ልዩ የሚያደርገው የቤተ ክርስቲያኗ ህልውና መሆኑ ነው። በዚህ አይነት ለዛሬ እኔም ማቀርበው የሰበካ ጉባኤ አደረጃጀትና የቃለ ዓዋዲ አፈጻጸም የሚለውን ጨለፍ አድርገን ነው የምናቀርበው። የምትረዱልን ይሄ የስምሪት ስልጠና ስፔሲፊክ የሆነ ወይንም አንድን ነገር ብቻ ተኮር አድርጎ ያንን አስፍቶ አድምቶ የሚመለከት አይደለም። ርዕሰ ጉዳዮቹ በጣም ሰፊ ናቸው። የሚፈለገው ዋና ትኩረቱ አጠቃላይ ጀነራል በሆነ መልኩ የማነቃቃት ስራን መስራት እንደሆነ ግንዛቤ ትወስዱልናላችሁ። በአገር አቀፍ እየተካሄደ ያለው በዚህ ሰዓት የሰበካ ጉባኤ ስምሪት 4 ርዕሰ ጉዳዮች ናቸው። ከአራቱ ርዕሰ ጉዳዮች ሌሎቹ በሚቀጥሉ ይቀርባሉ። አንዱ የሰበካ ጉባኤ አደረጃጀትና አመሰራረት እንዲሁም የቃለ ዓዋዲ አፈጻጸም ነው። በትንሹ ነው የምንመለከተው። የዚህ ጉባኤ ዋና የስምሪቱ ትኩረት ምንድን ነው ስንል ርዕሰ ጉዳዮቹን ጠቅላላ አድርገን መልእክት ለመውሰድ የቅድስት ቤተ ክርስቲያንን ሐዋርያዊ ተልእኮ አስተዳደር ለማዘመን እና አሁን ባለው ሁኔታ አገልጋዮችን የማነቃቃት መንፈሳዊ እንቅስቃሴን የመፍጠር ስራ ነው። ርዕሰ ጉዳዮቹ በዚህ ዙሪያ የሚያጠነጥኑ ናቸው። የጉባኤው ዋና ዓላማ ይሄ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁለተኛው ፓትርያርክ በሰማዕቱ በብፁዕ ቅዱስ አቡነ ቴዎፍሎስ ዘመን ምዕመናንን የሚያሳትፍ የቤተ ክርስቲያን መተዳደሪያ ደንብ ቃለ ዓዋዲ ተዘጋጅቶ በ1965 ዓ.ም የሰበካ ጉባኤ አስተዳደር ተቋቋመ። ይህ ቃለ ዓዋዲም አገልጋይ ካህናት የወር ደመወዝ እንዲያገኙ ከማስቻሉ ባሻገር በካህናትና በምዕመናን መካከል ያለው ህብረት እንዲጠናከርም ማድረጉን በጥናቱ ተመላክቷል። በምስራቅ ሸዋ ሀገረ ስብከት በግንቢቹ ወረዳ የለምለም ልደታ ማርያም ቤተክርስቲያን በታነጸበት ስፍራ በቀጣይ መንፈሳዊ ኮሌጅ እንዲታነጽ የአካባቢው ነዋሪዎች ፈቃደኛ መሆናቸውን ገለጹ። ለዝርዝሩ ፈለጉሽ አሻግሬ። በኢትዮጵያ አየር መንገድ ታሪክ እጅግ አሳዛኝ ከሆነው ክስተት መካከል በመጋቢት ወር በ2011 ዓ.ም የ157 ወገኖችን ህይወት ያሳጣው አደጋ ተጠቃሽ ነው። ቦይንግ 737 አውሮፕላን ማክስ 8 በተከሰከሰበት ስፍራ ላይ የአካባቢው ነዋሪዎች ለሟቾች መታሰቢያ እንዲሆን ቤተክርስቲያን አሰርተው በማስመረቅ በመቀጠልም መንፈሳዊ ኮሌጅ እንዲሰራበት ፈቃደኛ መሆናቸው ተገልጿል። ብፁዕ አቡነ ጢሞቴዎስ ዳውሮ ኮንታ ከምባታ ሀላባና ጠምባሮ ሀገረ ስብከት ሊቀ ጳጳስ የአካባቢው ነዋሪዎች በተፈጠረው አስደንጋጭ ሐዘን እንደ ኢትዮጵያውያን ባህል ለእሶ ተቀምጠው አልቅሰዋል። እንደ ቤተ ክርስቲያን ስርዓት ቀናት እየቆጠሩ ለሟቾች መታሰቢያ ጸሎተ ፍትሐት አድርገውላቸዋል። በመቀጠልም በቦታው ላይ ቤተ ክርስቲያን እንዲሰራ መፍቀዳቸው ታላቅ ስብዕና የተላበሰ ማህበረሰብ መሆኑን ማሳያ ነው ሲሉ ገልጸዋል። በዓለም ደረጃ ዛሬ መሬት ውድ የሆነበት ነገር ነው። ከምንም በላይ ውድ የሆነ መሬት ነው። ያንን ውድ መሬት በእውነት እነዚህ ሲነሱ ሞተው የለም ወይ ተቀብረው የለም ወይ እና እኛ ግን መሬታችን ብንሰጥ ምን ይሆናል ብሎ ይሄን አስበው ከዚህ መሬት ላይ ወርቅ የሚገኝበት ነው፣ ጤፍ የሚገኝበት ነው፣ አዝመራ የተለያዩ ነገሮች የሚገኙበት ነው። ያሁን ላይ ይቅርብን ምድራዊ ነገር ነው፣ ሰማያዊ ስራ ይሰራበት እዚህ ቦታ ብሎ ይሄን ማዘጋጀታቸው የበለጠ የሚያስደስት ነገር ነውና እኔ በጣም ነው የተደነቁት። እነዚህ ገበሬዎች ናቸውና ከተማሩ ሰዎች በላይ ሆነው ያሰቡበት ሁኔታ ነው የምንመለከተው። ፊደል ከቆጠሩ ሰዎች በላይ እነዚህ ሰዎች በጣም ሳይማሩ የተማሩ ያወቁ ዕውቀት ያላቸው ሰዎች ናቸውና ይሄንን ቦታ ለኛም እንጸልይልን እዚህ ላሉትም ከዓለም አጠቃላይ ብዙ ህብረተሰብ ያረፈበት ነውና ለነሱም ይሁን የኢትዮጵያዊነትን በግልጽ ደግሞ በአንድ በኩል ያየንበት ኢትዮጵያ ምን አይነት እንደሆነች ኢትዮጵያ ህብረተሰቡ ህዝቡ ምን አይነት እንደሆነ መሬቱ ሳይሆን ህዝቡ ምን አይነት እንደሆነ በግልጽ ያየንበት ነውና በእውነት የሚደነቅ ነው። የኢትዮጵያ አየር መንገድ ባልደረባ የነበረችው የወጣት አያንቱ አባት የሆኑት ኮማንደር ግርማዬ ሀገር ተረካቢ ትውልድ የምናፈራበት ታላላቅ አባቶች የሚያርፉበት ቦታ እንዲሆን መንፈሳዊ ኮሌጅ ለመስራት በሂደት ላይ መሆናቸውን ተናግረዋል። በዚህ ህንጻ ቤተክርስቲያን
ትውልድ የሚድንበት የመማሪያ ወደ ማሰልጠኛ ኮሌጅ ሆኖ መምህራነ ወንጌልም ቀሳውስትም ወጥቶበት ወንጌሉ እንዲስፋፋ ለዓለም በደንብ እንዲሰበክ ያ እንዲሆን ነው የምንፈልገው። ለዚህ ደግሞ ብፁዕ አባታችንም ረክቶበት ነው ሄዱ። በፊትም ፈቅዶልን ነው የቤተ ክርስቲያን እንዲሰራ። ወዲያው ታቦቱን እኮ የፈቀዱልን ወዲያው በ40ኛው ቀን ጥያቄውን አነሳን። ወዲያው ቀጥለን ጥያቄ አቀረብን። አመት ባልሞላ ውስጥ ታቦቱን ፈቀዱልን፣ መጣልን። እንግዲህ ማለት አባታችንም ከኛ ጋር ስለሆኑ ይህ አሁን የምንመኘውም ነገር ይሳካል ብዬ ገምታለሁ። ምክንያቱም ኮሌጅ ሆነ ማለት ማሰልጠኛ ሆነ ማለት በቤተ ክህነት አሰራር ትልቅ የሰው ልጅ የሚወጣበት ከዚህም ብቻም ሳይሆን ምናልባት የበቁ አባቶችም በራእይ ታዩታቸው መጥቶም ይህንን ግቢ የሚያስፋፉበት ህዝቡንም የሚሰበስቡበት ጸበል ወጥቶም ህዝብ የሚድንበት በብዙ ነገር ከፍ እንዲል እንፈልጋለን። ስሙ ልክ ዓለም አቀፋዊ ቦታ ነው ይሄ ቦታ። እነሱም ያረፉበት በዓለም ላይ ስማቸው የናኘበት ነው። ይቺ ቤተክርስቲያንም እንደዛው ስራዋ ያንን አገልግሎት እንድታሰፋ በመንፈሳዊ በኩል እንፈልጋለን ማለት ነው። ለዚህ እግዚአብሔር ይረዳናል ብዬ ገምታለሁ። ብፁዕነታቸው አክለውም በዚህ ዓለም የሚፈጠሩ ነገሮች ሁሉ ጊዜያዊ መሆናቸውን ያየንበት ነው። ያ ከባድ ሐዘን አልፎ አጽናኝ የሆነ ድርጊት እያየን እንገኛለን ብለዋል። ሁሉ ነገር ያልፋል። እንኳን ሐዘን ቀርቶ በዚህ ዓለም ላይ እኮ ደስታውም እኮ ለጊዜያዊ ነው እኮ ያልፋል። ለተወሰነ ጊዜ ነው። ሰርግ እኮ አንድ ቀን 2 ቀን ይታያል፣ በማግስቱ የለም እኮ ያልፋል ጊዜውን ጠብቆ። ሐዘንም እንደዚህ እንደሚያልፍ ሰዎች የበለጠ መጽናናት ያለባቸው ተስፋ ማድረግ ያለባቸው እግዚአብሔር ነውና እነዚህ ሰዎች እኮ ምንም ሰዎች ቢሆኑ ቢሞቱ ሁላችን ሊያመን ይችላል። ሐዘን ነው። ግን ያንን ሐዘን ደግሞ እንዴት አድርገን ደግሞ መርሳት እንዳለብን እግዚአብሔር ያሳየበት እዚህ ላረፉት ወንድሞቻቸው የበለጠ ተስፋ የሚለመልም ስለሆነ በዚህ ተስፋ የሚቆርጥ ከዚህ በኋላ አለ ብዬም አላስብም። ምክንያቱም ምናልባት ቦታውን ያላዩ ሰዎች ተስፋ ሊቆርጡ ይችላሉ። ያን ተስፋቸው ደግሞ መቀጠል የሚችሉት ይሄንን ቦታ መጥተው ለዘመዶቻቸው ሲጸልዩ ብቻ ነው ተስፋቸው የሚስተካከለው። በኢሉ አባቦር ሀገረ ስብከት በሁርሙ ወረዳ የገቢ ቅዱስ በዓለ ወልድ ቤተክርስቲያን ብፁዕ ዶክተር አቡነ ኤዎስጣቴዎስ የኢሉ አባቦርና የምዕራብ ወለጋ ሀገረ ስብከት ሊቀ ጳጳስ በተገኙበት ቅዳሴ ቤቱ ተከበረ። መምህር የኔነ ታፈሰ ዝርዝሩን እንደሚከተለው አዘጋጅቶታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢሉ አባቦር ሀገረ ስብከት በሁርሙ ወረዳ የገቢ ቅዱስ በዓለ ወልድ ቤተክርስቲያን ተሰርቶ ተጠናቆ በብፁዕ አቡነ ኤዎስጣቴዎስ ዶክተር የኢሉ አባቦርና የምዕራብ ወለጋ ሀገረ ስብከት ሊቀ ጳጳስ ቅዳሴ ቤቱ ከበረ። የገቢ ቅዱስ በዓለ ወልድ ቤተክርስቲያን በብዙ ድካምና ጥረት የካቲት 1 2018 ዓ.ም ብፁዕ አባታችን አቡነ ኤዎስጣቴዎስ ዶክተር የተባረከ ሲሆን የሀገረ ስብከቱ ምክትል ስራ አስኪያጅና ዋና ጸሐፊ ሊቀ ስዩማን ቀሲስ ታከለ ዳዲ፣ የሀገረ ስብከቱ የየመምሪያው ኃላፊዎች፣ የሁርሙ ወረዳ ቤተ ክህነት ዋና ስራ አስኪያጅ መልአከ ኃይል ቀሲስ ልሳነ ወርቅ አፈወርቅ፣ ሊቃውንትና ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት አባላት፣ ዘማሪያን፣ የተለያዩ መንፈሳውያን ማህበራት፣ ከቅርብ ከሩቅ በመጡ ምዕመናንና ምዕመናት በታላቅ ድምቀት ተከበረ። የገቢ ቅዱስ በዓለ ወልድ ቤተክርስቲያን 78 ዓመት በላይ የሆነ ዕድሜ ያለው ሲሆን ይህንን ታሪካዊ ቤተክርስቲያን ለመስራት የአካባቢው ምዕመናን ጥቂት በመሆናቸው 9 ዓመት ያስቆጠረ ቢሆንም በሁርሙ ወረዳ ማዕከል ማህበረ ቅዱሳን የአካባቢውን ማህበረ ምዕመናን ጉልህ አስተዋጽኦ የተሰራ ሲሆን ለፍጻሜ ለማድረስ የመጡ ማህበራት ህብረት ከፍተኛ ርብርብ እንዲሁም በመልካም በጎ አድራጊ ክርስቲያኖች ተሰርቶ ተጠናቆ ለአገልግሎት በቅቷል። በዚህም ፕሮግራም የሁርሙ ወረዳ ምክትል አስተዳዳሪ እንዲሁም አስተዳደር ሰራ ኃላፊዎች በቦታው በመገኘት ይህንን ቤተክርስቲያን በዚህ በወረዳችን ገጠር ውስጥ በመሰራቱ ደስታችን ከፍተኛ ነው፣ እንዲሁም ሌሎችንም ለመልካም የሥራ ተነሳሽነት የሚያመጣ ነው በማለት የሁርሙ ወረዳ አስተዳደር ቢሮ ለደስታው መገለጫ የገንዘብ ስጦታ የሰጡ ሲሆን እያንዳንዳቸው የመንግስት ባለስልጣን
በቦታው የተገኙት ከራሳቸው የገንዘብ አስተዋጽኦ በመስጠት ደስታቸውን ገልጸዋል። እንዲሁም ለዚህ ሥራ በትጋት ሊሰሩ ሲከታተሉ ለነበሩ የስጦታ የምስጋና ሰርተፊኬት የተሰጠ ሲሆን እንዲሁም የሰበካ ጉባኤና የሕንፃ አሰሪ ኮሚቴ በአካባቢው የሚገኙትን ሌላ ቤተ እምነቶች የፕሮቴስታንት እምነት ተከታዮችና የእስልምናን እምነት ተከታዮች በዚህ ሥራ ጉልህ አስተዋጽኦና ከፍተኛ ድጋፍ በማድረጋቸው ምስጋናቸውን ያቀረቡ ሲሆን በዕለቱም በብፁዕ አባታችን በአቡነ እስጢፋኖስ ዶክተር ሰፊ የወንጌል ትምህርት በአፋን ኦሮሞና በአማርኛ ተሰጥቶ በብፁዕነታቸው ቃለ ምዕዳንና ቡራኬ በታላቅ ደስታና ፍጹም ሰላም በዓሉ ተጠናቋል። የሰንበት ትምህርት ቤት ወጣቶች ከዘመናዊ ትምህርት በተጓዳኝ የአብነት ትምህርት ሊማሩ እንደሚገባ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያ አስገነዘበ። መምህር መዝገቡ ጌታቸው ዝርዝሩን እንደሚከተለው አዘጋጅተውታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአብነት ትምህርት አሰራር ይጠናከር ዘንድ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ትምህርትና ስልጠና መምሪያ በያዘው አቋም ከአንዳንድ መምህራን በስተቀር በበዛው የአብነት መምህራን በተመደቡበት የማስተማር ስራ ላይ ተሰማርተው በተገቢ ሁኔታ ተግባራቸውን እየከወኑ ይገኛሉ። ይህን መልካም ዕድል የኢያጥቢያው ወጣቶች ከትምህርትና ስራ ጊዜያቸው ውጭ እየተጠቀሙበት እንዳለ የሰንበት ትምህርት ቤት ጊዜያቸውን በማመቻቸት የበረከቱ ተሳታፊ የሆኑ ዘንድ ክቡር መጋቢ ሐዲስ ጸጋ ወልደ ትንሣኤ በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰንበት ትምህርት ቤት ማደራጃ መምሪያ ኃላፊ መልእክታቸውን ለመላው ሰንበት ትምህርት ቤት ተማሪዎች አስተላልፈዋል። የአብነት ትምህርት እንግዲህ በቤተ ክርስቲያናችን አይተኬ የሆነ ትልቅ ትምህርት ነው። በቀጥታ ከእግዚአብሔር ጋር የምንገናኝበት ስርዓተ አምልኮ የምንፈጽምበት ትምህርት ስለሆነ ከሌሎቹ ትምህርቶች ይለያል። በቅዳሴው ቅዱስ ሥጋውና ክቡር ደሙ እንቀበልበታለን፣ ለምእመናን እናቀብልበታለን። እኛም ከክርስቶስ ጋር ያለንን ህብረት እናጠነክርበታለን። በማህሌቱም በሌሎቹም በተለይ የአብነት ትምህርት አገልግሎቶች በቀጥታ ከአምልኮ ጋር የሚገናኙ ስለሆኑ ከእግዚአብሔር ጋር የሚያገናኙን ናቸውና አብነት ትምህርቶች ልንማራቸው ይገባል። ቀደም ሲል ወጥ በሆነ መንገድ ትምህርት በሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤት ይሰጥ ዘንድ ታትሞ የተሰራጨው አዲሱ የሰንበት ትምህርት ቤት ማስተማሪያ መጽሐፍ በውስጡ የአብነት ትምህርቶችን ማካተቱ የሰንበት ትምህርት ቤት ተማሪዎች ልምዱን ቀስመው ወደ አብነት ትምህርት ይሳቡ ዘንድ ለማድረግ ነው ሲሉ የመምሪያው ኃላፊ አስታውሰዋል። እንግዲህ እንደ ሰንበት ትምህርቶች ማደራጃ መምሪያ ለአብነት ትምህርቱ ትኩረት ተሰጥቶ በተዘጋጀው በአዲሱ የሰንበት ትምህርቶች ወጥ ስርዓተ ትምህርት አብነት ትምህርት በዋናነት እንዲካተት እንደዚሁም ትምህርቱም ደግሞ ከአብነት ትምህርቱ ጋር በጣም የተናበበ እንዲሆን ለማድረግ በእጅጉ ተሞክሯል። ይህም የአብነት ትምህርቱ እንዲለማመዱት ወደ አብነት ትምህርት ቤት እየገቡ በሰፊው እንዲማሩ ከማድረግ አንጻር ታስቦ የተዘጋጀ ነው። በአንዳንድ አጥቢያ አብያተ ክርስቲያናት የአብነት ትምህርትን በሚገባ ተምረው እያገለገሉ ያሉትን የሰንበት ተማሪዎች አርአያ አድርገው እንዲማሩና ቅድስት ቤተ ክርስቲያንን ከመዘጋት እንዲታደጉም ጠቁመዋል። ላይ በጣም በሚያበረታታ ሁኔታ በአንዳንድ አድባራት የሚገኙ ሰንበት ተማሪዎች ቅኔውን ተቀኝተው እንደዚሁም ደግሞ አቋቋሙን ዘልቀው በማህሌቱ ሲሳተፉ ማየት፣ በሰንበት ትምህርት ቤት አድገው ወደ መቅደሱ ገብተው ሲቀድሱ ማየት፣ እስከ ደብር ልቅናም ድረስ ሲደርሱ እያየን ነው። በዚህ በከተማችን በአዲስ አበባ በሌሎችም እንደዚሁ ቦታዎች ብዙም ባይሆን አልፎ አልፎ ይታያል። ስለዚህ ይሄ ቀላል ነገር አይደለምና እነሱን አርአያ እያደረጋችሁ የበለጠ በውስጥ አገልግሎት መሳተፍ እንድትችሉ ለአብነት ትምህርቱ ትኩረት እንድትሰጡት ማደራጃ መምሪያችን በእጅጉ ያሳስባል። በስርዓተ ትምህርቱም ላይ በደንብ አካተን አብነት ትምህርቱ እንድትማሩ የምናደርግበት ዋነኛው ምክንያት የአብነቱ ትምህርት ጣዕም በደንብ እንድትረዱትና እንዲገባችሁ ወዳችሁትም ደግሞ የበለጠ ገብታችሁ ትምህርቱን በአግባቡ ተከታትላችሁ የበለጠ በስርዓተ አምልኮውም እንደዚሁም ደግሞ በአገልግሎቱ እንድትሳተፉ ለማድረግ ከማሰብ የተደረገ ነውና ይህን አውቃችሁ ተረድታችሁ ለአብነቱ ትኩረት እንድትሰጡትና በደንብ በአብነቱ ዘርፍ እንድትሄዱበት
ማደራጃ መምሪያችን በእጅጉ ያሳስባል። ምክንያቱም ወደፊት ለቤተክርስቲያናችን በእጅጉ የሚጠቅማት በተለይ ሰንበት ተማሪዎች ወደ አብነቱ ሲገቡ ነው። እንግዲህ ጉባኤ ቤቶቹ በሰሜኑ በኩል በዋናነት ያሉት በተለያየ ምክንያት አሁን ላይ እየተዳከሙ እንደሆነ ይታወቃልና ወደፊት ሰንበት ተማሪዎች ተጠናክረው የአብነቱ ጉባኤ መከታተል የማይችሉ ከሆነ የነገዋ ቤተክርስቲያን በተለይ በአገልግሎት ዘርፍ ችግር እንዳይገጥማት ጉዳት እንዳያጋጥማት ሰንበት ቤት ጥሩ አማራጭ እንደሆነ ማሰብ ያስፈልጋልና ትኩረት ሰጥታችሁ በአብነቱ ትምህርት ላይ እንድትሳተፉ እናሳስባለን። ይህ ሲሆን የነገዋ ቤተክርስቲያን ሁኔታ እጅግ የሚያሳስብ አይሆንምና ለዚሁ ትኩረት እንድትሰጡ በማደራጃ መምሪያችን ስም በእጅጉ እናሳስባለን። የሰንበት ትምህርት ቤት ተማሪዎች እንደየዝንባሌያቸው የአብነት ትምህርትን መርጠው መማር ያለባቸው ቢሆንም በበዛው ለቅዱስ መጽሐፍ ቅርብ የሆኑት ትርጓሜ መጽሐፍትን ቢማሩ ባለ ብዙ ፍሬዎች ይሆናሉ እንላለን። በመጨረሻም የእቴጌ ጣይቱ 108ኛ ዓመት በዓለ ዕረፍት መታሰቢያ በርዕሰ አድባራት እንጦጦ መንበረ ፀሐይ ቅድስት ማርያም ቤተክርስቲያን ተከበረ። መምህር ጌታቸው በቀለ ዝርዝሩን አዘጋጅቶታል። ብርሃን ዘኢትዮጵያ በሚል ቅጽል የሚታወቁት እቴጌ ጣይቱ ለሀገራቸውና ለቤተክርስቲያናቸው ያበረከቱት አስተዋጽኦ ከፍተኛ ነው። የርዕሰ አድባራት እንጦጦ መንበረ ፀሐይ ቅድስት ማርያም ቤተክርስቲያን እቴጌ ጣይቱ ለሀገራችንና ለቤተክርስቲያን የሰሩትን ትልቅ አስተዋጽኦ በማሰብ ከሞቱ ዕለት ጀምሮ እስከ ዛሬ ፍትሐታቸውን እየፈቱ መታሰቢያቸውን ጸበል ጻዲቅ እያደረጉ በማሰብ በማህሌት በሰዓታትና በቅዳሴ በመቆም ለ108 ዓመታት ሲያከብሩ በቆይታቸውን የደብሩ ዋና ጸሐፊ መጋቢ ጥበብ ምስጋናው አዳሙ በሪፖርት አቀርበዋል። እቴጌ ጣይቱ ከአድዋ ጦርነት በፊትና በኋላም ቢሆን በቆራጥ የፈጸሙት ጥበብ የተሞላበት ተጋድሎ ለኢትዮጵያ ሴቶች የትግል ታሪክ ባሪያነት ሊጠቀስ የሚኖር ነው። ባደረባቸው ምክንያት ሰኞ የካቲት 4 ቀን 1910 ዓመተ ምህረት የዛሬ 108 ዓመት ከዚህ ዓለም በሞተ ሥጋ ተለይተዋል። የቀብር ስነ ስርዓታቸውን በርዕሰ አድባራት እንጦጦ መንበረ ፀሐይ ቅድስት ማርያም ቤተክርስቲያን ሊቃውንተ ቤተክርስቲያን፣ ካህናት፣ በርካታ ህዝበ ክርስቲያን በተገኙበት በታላቅ ድምቀትና መንፈሳዊ ስነ ስርዓት ሸራ ቤት ተብሎ በሚጠራው ቦታ ላይ ተፈጽሟል። በኋላም ንግሥተ ነገሥታት ዘውዲቱ በዓታ ለማርያም ገዳም ካሰሩ በኋላ በ1920 ዓመተ ምህረት ከርዕሰ አድባራት እንጦጦ መንበረ ፀሐይ ቅድስት ማርያም አጽማቸውን በማፍለስ በዓታ ለማርያም ገዳም ውስጥ ለአፄ ምኒልክና ለእቴጌ ጣይቱ ባዘጋጁት መካነ መቃብር በክብር አሳርፈውታል። ካህናቱም ቃላቸውንና ኑዛዜውን ጠብቀው ከሞቱበት ዕለት ጀምሮ ጸሎተ ፍትሐት በማስፈታትና ገንዘብ በማዋጣት መታሰቢያቸውን ከ1910 ዓመተ ምህረት እስከ 2010 ዓመተ ምህረት ድረስ ሲያከብሩላቸው ቆይተዋል። በ2011 ዓመተ ምህረት በወቅቱ የነበረው አስተዳደርና ሰበካ ጉባኤ አፄ ምኒልክና እቴጌ ጣይቱ ለሀገርና ለቤተ ክርስቲያን ባለውለታ መሆናቸውን በመገንዘብ የካህናቱ አስተዋጽኦ ቀርቶ ከቤተ ክርስቲያኑ ገቢ ወጪ እየተደረገ በከፍተኛ ሁኔታ ዝግጅት እየተደረገ ብፁዓን አበው ሊቃነ ጳጳሳት፣ የመንግስት ከፍተኛ ባለስልጣናት፣ የጠቅላይ ቤተ ክህነት፣ የአዲስ አበባ ሀገረ ስብከት፣ የክፍለ ከተማው የሥራ ኃላፊዎች፣ የሚዲያ አካላት እና በርካታ ካህናትና ምዕመናን በተገኙበት በዓለ ዕረፍታቸው በደመቀ ስነ ስርዓት ሲገበሩ ቆይቷል። በዘንድሮ ዓመትም የዳግማዊ አፄ ምኒልክ 112ኛ የእቴጌ ጣይቱ ብጡል 108ኛ በዓለ ዕረፍት የካቲት 4 ቀን 2018 ዓመተ ምህረት በደመቀ መንፈሳዊ ስነ ስርዓት ተከብሮ ውለዋል። የቤተ ክርስቲያኑ አስተዳዳሪ መላከ ፀሐይ ቆሞስ አባ እንቁ ሥላሴ ተረፈም እንደተናገሩት በዚህ ታሪካዊ የቅርስ ማዕከል በሆነ ቦታም የተለያዩ የልማት ስራዎች እየተሰሩ እንደሚገኙ ገልጸዋል። የአፄ ምኒልክ 112 ዓመታቸው ያረፉበት የጣይቱ 108 ዓመታቸው ያረፉበት መታሰቢያ ነው። እንግዲህ በዚህ በእንጦጦ ማርያም ብዙ ትልቅ መንፈሳዊ ልማቶች ተለምተዋል። አንደኛ በቦታው ላይ ከ130 ዓመት በላይ ውሃ ባለመኖሩ የአካባቢው ሕዝብ ሆነ ቤተክርስቲያኗ የተቸገረች ትገኝ ነበረ። የአካባቢው ሕዝብ ሆነ ቤተክርስቲያኑ በቦቲ ውሃ በገንዘብ በመግዛትና በማስቀዳት ይኖር ነበረ። እግዚአብሔር ፈቅዶ
በአንድ በጎ አድራጊ ክርስቲያን ከ7 ሚሊዮን በላይ ወጭ አውጥተው የከርሰ ምድር ውሃ ወጥቶልናል። በጣም እጅግ ደስ ብሎናል። ለዚህም ትልቁን ድርሻ ነው የሚወስዱት የቀድሞው ክቡር ስራ አስኪያጅ የነበሩት የአዲስ አበባ ሀገረ ስራ አስኪያጅ ሊቀ ማእምራን የማነ ዘመንፈስን በዚህ አጋጣሚ እጅግ እናመሰግናለን። ሁለተኛው ከ20 ሚሊዮን ብር በላይ የወጣ ወጪ የተደረገበት ቤተልሔም ባለ 1 ፎቅ ተሰርቶ ተገንብቶ ዛሬ በብፁዕ አቡነ ማርቆስ በብፁዕ አቡነ ሕርያቆስ መልካም ፈቃድ ቤተልሔሙ ክቡር ስራ አስኪያጁ የሀገረ ስራ አስኪያጁ የተገኙበት መምሪያዎች በተገኙበት የተመረቀበት ዕለት በመሆኑ በጣም እጅግ ደስ ብሎናል። በሶስተኛ ደረጃ ደግሞ ለልማት የሚውል ከ25 ሱቆች በላይ ሱቅ ተገንብቶ እሱም በስራ ላይ እንዲውል በዛሬው ዕለት ተመርቆ ስራ የጀመረበት ዕለት ነው። ብፁዕ አቡነ ማርቆስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የበላይ ኃላፊ ሊቀ ጳጳስም እንደተናገሩት በታሪካዊና በጥንታዊ ቦታ ተገኝተው እንደተናገሩት በዚህ ቅዱስ ስፍራ ከተሰራው ስራ መማር አለብን ሲሉ ገልጸዋል። ልማቱን ያለማችሁ በተለይ ቤተልሔሙ ስጋው ደሙ የሚዘጋጅበትን እግዚአብሔር ፈቅዶላችሁ የሰራችሁ እኛውን በተሰራው ስራ ነው መማር። ትምህርታችን የተሰራው ስራውን የሰሩት ደጋጎች ምዕመናን ናቸው መምህሮቻችን። እንዲሁም ደግሞ ትልቁ የሀገር ባለውለታ የሆኑት ኃይለ ማርያም ወለተ ሚካኤል ኢትዮጵያውያን እንደ ኢትዮጵያነቷ ዛሬ እንዲህ ባለ ታሪክ እንድትሆን በጊዜያቸው ኢትዮጵያን ሕዝብ አንድ አድርገው ቤተ ክርስቲያናቸውን ጠብቀው የኖሩበትን የእነሱንም ያው መታሰቢያ 108 የወለተ ሚካኤል 112 የኃይለ ማርያም ይህን ታሪክ እንደው ሰው እንዲያውቀው ለማንኛውም ኢትዮጵያዊ እንዲያውቀው ቢደረግ እንደ ፓንፍሌት እያደረጋችሁ ወጣቱ እንዲያነበው እንዲማርበት ቢደረግ ጥሩ ነው። እንግዲህ የዚህ ሁሉ ባለቤት እነሱንም የሰጠን የዛሬውንም ልማት እንድናይ በውሃ ጥም የተቸገረው ሕዝብ ውሃ እንዲጠጣ ያደረገ እግዚአብሔር ነውና እግዚአብሔርን አመስግኑት። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላሉ። ሌሎች መርሃ ግብሮቻችን አሁንም ይቀጥላሉ። ቆይታችሁ ከጣቢያችን ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ።